አንጋፋው ዘርፈ ብዙ ባለተሰጥኦ ጋይ ጸጋዬ ብርሃኔ እጅግ ከልቤ አመሰግናለሁ። በጣም ከበጣም በላይ እጅግ የማመሰግንህ ለዚህ እይታ ስላበቃኝ በጣም አመሰግናለሁ። አሁን ነው ቃላቶች ያጥሩኛል። የጥላውን ዘፈን የሚገባ እንዴት ያጥረዋል? አሁን ሀሳብ ነው የሚያጥረኝ፣ ቃላት አይደለም። ለነገሩ ግን ይዘኸኛል፣ አንደበቴን ይዘኸኛል። የኔ ልጅ ተባረክልኝ። እግዚ አብ ብሔር አልፋ ኦሜጋው የነበረ ያለ የሚኖር እሱ ያስታውስህ። አሜን። ታናሻችሁ ታላቃችሁን ውደዱ እንዳለ ከታናሽነት ጀምሮ እስከ ታላቅነት የሚያከበርከኝ ነው። ይሄው ነው የምልህ ጌታ። አመሰግናለሁ ጋይ ጸጋዬ። አንተን ጨምሮ በርካታ ባለሙያዎች በተለያየ መልኩ ለሀገራችሁ ላደረጋችሁት አስተዋጽኦ ውለታ፣ ሌላው ቢቀር እንዲህ አይነት መድረክ ሳገኝ እንዳይቆጨኝ ቢያንስ አመሰግናለሁ የማለት የዜግነት ግዴታ አለብኝ በሚል ነው። ስለዚህ አንተን ጨምሮ በተለያየ መልኩ ለሀገራቸው የተለያየ ውለታና ታሪክ የሰሩ ባለ ውለታዎቻችንን ማመስገን ማክበር ያስፈልጋል። ምክንያቱም ሀገር የሰሩላትን ስታመሰግን ስታከብር ተተኪ አዳዲስ ጀግኖች ታፈራለችና ነው። በዛ ላይ ነው ዋናው ሐሳብ። ካንተም ጋር ተሳክቶልኝ ይሄን ቆይታ በማድረጌ ራሴ እንደድለኛ ነው የምቆጥረው። ላንተም ላደረክልኝ ትብብርም ታሪክንም ገጠመኞችንም ብዙ ነገሮች እናነሳለን። በድጋሜ በጣም አመሰግናለሁ። እንዴ ጋይ ጸጋዬ ገና በ1962 61 አካባቢ ድሬዳዋና ሐረር ተወልዶ ባደገበት አካባቢ ፈረንሳይኛን፣ እንግሊዘኛን ከኦሮምኛም ከአማርኛም ጋር እንደዚሁ እየቀላቀለ የሚፈጥራቸው ነበሩ እና አንተ ደግሞ ለፈጠራ መብት ስለምትከራከር በዋነኛነት ይሄንን ታሪክ ከሱ ጀምር አሉኝ። እስከዚህ እንነሳ ጋይ ጸጋዬ። አትላስ ያውን ቦሌ ታክሲን አትላስ አድራሻን የሚጠሩት እኔ አያቴን እንደዚህ ሆነ ከጓደኛዬ ጋር ስንበላ አንተ ወጡን አትላስ በእንጀራ ብላለዋለሁ። አዎ አንተ ወጥ ማስፈራሪያ ነው ይላሉ አያቴ። ከዚህ ጀምሮ ወደ ድሬዳዋ ስንሄድ ፈረንሳይኛ፣ ኦሮምኛ፣ አማርኛ ለኔ ይሰጡኛል ትርጉም እና እንግዲህ ያው በስደት ነው ህይወቴ። በስምንተኛው ንቃስ የመጣሁት ከገጠር ትምህርት ለመግባት የረርጎታ ድሬዳዋ ምናምን ስለሁሉ ይሄን ለመሸፈን እጫወታለሁ፣ እቀልዳለሁ እና አሁን በተለይ ሃይ ስኩል ስንገባ ተማሪው ፈረንሳይኛ፣ እንግሊዝኛ እንደዚህ ይሄ ደግሞ ምንድነው ኬሚስትሪ እንደዚህ ባለ ትምህርት ላይ እቀልዳለሁ። አስተማሪዎቹ አይገባቸውም። ለምሳሌ ፈረንሳይኛ ሲያስተምር እሱ ግዙፍ ወታደር ማለት ነው። ላግሮ ሶልዳት ይላል። ላቨሬን ሶልዳት መሲው ይላሉ። ልጆቹ ይስቃሉ። ትክክል ነው ያለው ብሎ ነው እሱ የሚሰማው። ከዛ ደግሞ ምድነች ድመቷ ትኩሱን ወተጣጣሽ ፈጃት አይነት ነገር ነው። ኡንኮፍ ኡንሾቦ ይላል። እቺ እንከፋሻ የታባቱ አለዋል። ኡንኮፍ ኡንሾቦ ይላል። እሱም አብሮኝ ማለት ነው። እንዲህ እያልኩ እቀልዳለሁ። እንዳውም ወደ ቁም ነገሩን በመሄድ ለመጀመሪያ ጊዜ ዲስቲሌሽን ሲያሳይ ያው መሳቅ ተለምዷል አይደል? ዘለልኩን ዴስኩ ላይ ወጥቼ ጨፈርኩ። ተማሪውም ያጨበጭባል። ወምቱ ለፍ ምናምን ነገር አለ። አያቴ ይሰራሉ ይሄንን፣ እናንተ እንበልጣችኋለን አልኩት። እንዴት አለ? አያቴ ይጠምቃሉ፣ ታሳየኛለህ? አሳያለሁ አልኩት። ይዤው ሄጄ ያው ስደት ነው የሄድኩት ድሬዳዋ። የሆነ ሴትዮ ቤት ጥናት አድርጌ የሚጠምቁለው ወስጄዋለሁ። ስንሄድ እንቁላል ይዞ ይመረምራል። እንቁላል ሻጩ ምን እንደሚያደርጋል ቴሌስኮፕ ከጋሊሊዮ በፊት ነበርንኛ። ከዋክብት ነው የሚመረምረው። እንዲህ እየቀለድኩ ወስጄ አሳየሁት እና እንደዚህ ነው ማሳልፈው። የሚገርም አጋጣሚ ነው። እዚሁ ላይ እንያዘውና ልጅነትና አስተዳደግን እናንሳ ጋይ ጸጋዬ። ስምንተኛ ስደት ነው ድሬዳዋ። እስኪ እንዴት 8 የሚለውንና አጠቃላይ የልጅነት አስተዳደግ ምን ይመስላል እሱን እናውራ። አው ወደ 10 ምናምን ጊዜ ወደፊት በህፃንነት ስደቱን እናቴን እየተከተልኩ ነው። ባሎቿ ሲጎትቷት ተወሱን። እዚህ አሁን አንድ ቦታ ልግባልህና እናቴ፣ አያቴ፣ እህቴ አብረን ስንኖር
አንድ ሰው ከኤረር ቦታ አገር ግዛት የሚሰሩ መጡና እናቴን ተግባብተዋት ይዘዋት ሄዱ። እኔ እረኛ ነኝ፣ አሪፍ እረኛ ነኝ። ከዚህ በኋላ እሳቸው እዛ ሆነው ደብዳቤ ይጽፋሉ። ልጁ መጥቶ ትምህርቱን ይማር፣ ንብረት ሀብት ይዘረፋል፣ ይቃጠላል፣ እውቀት ግን ከህይወት ጋር የሚያልፍ ነው። ስለዚህ ይሄ ልጅ ሰው አይሆንም፣ ለሀገር አይሆንም፣ ለቤተሰብ ለራሱም አይሆንም፣ ይምጣና ይማር ብለው ሲጽፉ በተደጋጋሚ ደብዳቤ ሰማው ተደብቄ። ከዚህ በኋላ አሁን አላማዬ ፕሮግራሜ ምንድነው? ኤረር ቦታ መሄድ አላውቀውም። እጄዛ ትምህርት ቤት መግባት ነው። ይበልጥ ደግሞ የሚያራግቡብኝ ከተማ ሄደው የሚመጡ ተማሪዎች ጓደኞቼ አጠገቤ ይቆሙና ሜዳ ላይ ያነባሉ። ወረቀቱን አውጥተው ወረቀቱ ይንቀጠቀጣል፣ ያነበንባሉ። ተቀብዬ ስለው ይንቀጠቀጣል፣ ምንም አልልም፣ አለቅሳለሁ። ይሄ ሁሉ ተባብሶ ጊዜ ወስድባሉ። ብቻ ወደ 5 ጊዜ ከብቶቹን በሙሉ ሰው እርሻ እየጨመርኩ ከቤተሰብ የሚያጣላ የሚያራብሽና እኔንም ተማረው ውጣ ብለው ሊያባሩ ለማድረግ ነው። ግን ይሄን ከማለታቸው በፊት እየጠፋሁኝ ተያዝኩኝ። 5 ጊዜ ተይዤ የዛ ከተማ ወታደር አዛዥ በጣም ኃይለኛ ራሳቸው ይደበድባቸዋል ፖሊሶቹን ካጠፉ። ከእስረኛ ጋራ አቧራ ላይ ቁንጫ ውስጥ እያሰረ እየገረፈኝ 5 ጊዜ የቀጣኝን ሰው ራሱን መጨረሻ ላይ አሳመኘው። ጭንቅላቱን ሰርቄበት ይዞኝ ሄደ። ለአቶ ብርሃኑ ሰጠኝ። አቶ ብርሃኑ ማን ነው ስምህ አሉኝ። ጸጋዬ አልኳቸው። ወጣ እሳት ነህ አንተ። ጸጋዬ አይደለም አሉና ትምህርቴን ሊያስገቡኝ። እሺ ስምህ እንደገና ሲሉ ጸጋዬ ስላቸው የአባት ሲሉ የእርሶ ደብዳቤ ነው ያመጣኝ። እኔ አባቴን አላቀውም፣ እውነትም አላቀውም አልኳቸው። የወላጅ አባት ስም ነው የሚጻፈው አሉኝ። እንዴ የእርሶ ደብዳቤ ነው ያመጣኝ? አሁን እኮ ላውቅ ነው እኔ ብርሃኔ ነው ስላቸው ደንግጠው ብርሃኔ ብሎ ጻፉ። ብርሃኑ ነው ስማቸው። አሁን አንዴ ትግሬና አንዴ ምንድን ይሉኛል። ብርሃኔ በቃ ሸወድኳቸው። ከዚህ በኋላ ትምህርት ቤት አስገቡኝ። እንዴት ጊዜ የለም። ከእናቴ ጋራ በ3 ዓመት ተለያዩ። ከዛ በኋላ መማር ነበረብኝ። ራሴን አሳ አጠምዳለሁ። የኢትዮጵያ ሙዝ ይቀበራል። ይሄ የሶማሌ ሙዝ ነው፣ ሞቃዲሾ ነው የኛ አይደለም። እሱን አያለሁ። አሳ አጠምዳለሁ፣ እማራለሁ። ርስተ ጉልት ሰራለሁ። ብር ከ10 ሳንቲም ይታሰባል። በወር 33 ብር፣ በ3 ወር 99 ሲመጣ አልወስድም። 100 ብር 10 ብር ይጨምርልኛል። 100 ብር የዓመት ባጀቴን ዘጋለሁ። እንዲያረኩኝ ተማርኩኝ። ኤረር ቦታ የሙዚቃ ክበብ አቋቋምኩኝ፣ ቲያትር ክበብ። ይሄን ስል እንኳን ጋሼ ጌታቸው አጠና ነው ቲያትር ኃላፊያችን። በቃ ከጓደኞቻችን ጋር አቋቋም መሳሪያውን ሁሉ በሽቦ አድርገን በኮሽኮሽ ወረቀት አድርገን 2 ሰው ሙዚቃ ይዞ 2 ሰው ደንሶ ከበሮ ሁሉ ሰርተን ኦርኬስትራ አቋቁመን 6 ዓመት የትምህርት ቤት የወዳጆች ቀን ሽልማት አለኝ። በቲያትር በጣም ጎበዝ ነኝ። ቲያትር እኛ አልተማርንም፣ ምንም አናውቅም። ተረት አጥንተን ነው የምንሰራው። ከከተማ ሁሉ እንዳለን እነ ወጋየሁ ደግነቱ፣ እነ መራዊ ዮሐንስ፣ እነ ብርሃኔ ይመጣሉ። እዛ ዘፍነው ሲሄዱ ልብሳችን ላይ እንደነሱ አድርገን ሪበን አድርገን ሁሉ ዘፍነ ያየነው ሁሉ ሰው ይመጣል። ያው መሄጃ ሄድሎም በመኪና እነሱ እንደሚያደርጉት እናደርጋለን። ግጥም ብለው እዚህ አጠገብ ላጠገቡ አበበ ሲል ወይ ይላል። ጎን ለጎን ቆመህ ነው። ይሄን ሳቅ ለማየት ነው የሚወጡት። ብቻ እንዲያርገን በዛ ውስጥ ነው የቆየሁት ኤረር ቦታ። በዚሁ በቀጥልል ጊዜ ለመቆጠብ ጨርሱኝ 8 እና እንዴት ይደረግ እስከ 8 ነው ያለው። ኤረር ቦታ ተሰደድኩ። አሁን ስንተኛ ሆነ? 7ኛ ተሰደድ። ጓደኛሞች አብረን የተሰደድ ነው። አስተማሪዎች ቤት ሰራለው። 5 ብር 15 ብር ለ3 ሴት ጓደኞቼ ወንድ ጓደኞቼ ይረዱኛል። 1 ዓመት ተኩሉን ተማርኩኝ። ግን ያው ተማሪዎች ሲመጡ ሴቶች በተለይ ሰርቪሶች ቤት ሲሉብኝ ያው ወደ ባሻነት አለ። ምክንያቱም ሲጫወት ስቀልድ ደስተኛ ነው። እኔ እነሱንም ሸሚዝ ለብሳለሁ። ተጣጥቤ እነሱ ጋር ሻወር ወስጄ ኮሽኮሼ ወረቀት አለ ፋይ የሚል ሬክስ ነው ምናምን የሚል በጣም ደስ የሚል እሱን ኮሽኮሼ ወረቀቱን አድርጌ ሲሄድ ሲያቁኝ በቃ የሀብታም ልጅ ነው መስላቸው። እና እነዛ ልጆች ሲመጡና ከንፈር ሲመጡ ወደ እየባሰኝ አቋረጥኩና ተመለስኩ ወደ ኤረር ቦታ። አሁን የ8ን ቁጥር ስላልክ ነው ከኤረር ቦታ በኋላ አሁን የሚያሳዝነውን አላወራህም ተውና
ብቻ ኪሴ 5 ብር ነው ያለው ከኤረር ቦታ በኋላ ኤረር ቦታ የተመለስኩ ልሰራ ነበር የቀን ስራ አልሆነም ለምን እንዴ ቃሴ ሄደ ለምን አትገባም አሉኝ 5 ብር ኪሴ እያለ ተሳፈር ይሄም አላልፈው ነው እናቴ እነዛ እንጀራ አባቶች እያሳደዷት አንደኛው ሲደበድባት እዚህ ጎኗ ላይ መቷት ወፍጮ ግንባሯ ያ ካንሰር ሆኖ እያመማት ነው አዋሽ አሰብ ትራፕ መንገድ ስራ እየሰራች ነው ሲብስባት ኤርጎታ መጣ ጠበል ተጠምቃ ተሽሏት መመለሷ ነው እኔም ወደ አዲስ አበባ ልመጣ ነው አዋሽ ድረስ አብረን መጣን ልጄ ይቅና አለች አባዬ እግዚአብሔር ይማርሽ አልኳት ተለያየን ለጋር መጣው በነገራችን ውስጥ ሁለቴ ሲያስገርመኝ በነገራችን ውስጥ ነው ምልህ ገረመኝና ገረመኝ ነው ምለው ከጭንቀት የተነሳው ነገሮች ሲደራረቡ ሸፍተራን መጥቶ ገንዘብ ሊቀበል ሲል አለቀስኩና እውነት ነው ብያለሁ የምናገረው ያው እኔ ካርድ ነው የትምህርት ቤት መታወቂያ ነው እናቴ ጎኗን ይው ቆስላለች ካዋሽ ትራፕ መታ ነው ልትታከም ከፍተኛ ጠበላለ ይርቦታ ተሽሏት መመለሷ ነው እኔ ደግሞ እድሌን ተከትዬ ነው የሚሄደው አንተ ሸፍተራን ሆናለሁ ብለ አላሰብኩም አቦ በእናት አቦ ስለምስኪን ነው ያ ምስኪን አለ አሳልፈኝ ነገር ግን ልክ አዋሽ ስንደርስ አባዬ እግዚአብሔር ይማርሽ አልኳት ልጄ ይቅና አለች ለጋር በነፃ መጣው ኪሴ ውስጥ 5 ብር አለ የድሮ ደብተሮቼ አሉ ውስጥ ግጥሞች አሉ እጽፋለሁ ከ60ዎቹ ጀምሮ አንድ አለ በነግርህ የዛና የዚህ መጨረሻ በነግርህ ስለኛል ስላፈቀረ ትንሽ ከተማ ነው በቃ በሌተር ነው ተጻጻፈው እና ያውቃለሁ ስመርሽ ግን አንነካከም እስቲ ስላፈቀራችሁ በ10 ገጽ አለ ብትችሉ ከዛ ያነሳ አለ እኔ ጻፍኩት ነው አይን እንዳርፍበት እጅ ማይዳሰሰው አይን ማያርፍበት እጅ ማይዳሰሰው ልባችን ልብ ላይ ፍቅር የመሰረተው አይነት ነገር ጻፍ በዛን ጊዜ ጀመር እዚህ ያለው መጨረሻ በነግርህ ደግሞ ደስ ይለኛል ግጥም ማለት ነው ሰርቻለሁ ብዙ ነገር ምንም የጋንስቶ መብራት ብሎኛል ህባቴ እዚህ ደግሞ በእውነት ታቦርነ ርዕዮት ከዚህ በለጠ የጻፈ ሰው አለ የምትሉኝ ከሆነ አደንቀዋለሁ አልበዛ ራሴን ነው የማደንቀው ግጥም ሰሞርቅ ይችላል ቅኔ ነው የማልችለው ጎን ለጎን በሁለት መስመር ከሁለት አንዱ ላይ ነው የሚገለጸው አንድ ቃል የሚፈነከት ሰሞርቅ ስለዚህ መጨረሻው ገደማ ጎን ለጎን ሁለት አድርጌያለሁ እና አሁን ልበልላችሁ አንገት አስደፋሽኝ አዘንኩኝ ሳጣሺ ትላንትና ማታ አዳራሽ ሳመሺ አዳራሽና ሳመሽ ላይ ነው እነቱ ፈልፍሉት እናንተ ጊዜ እንዳልፈጅባቸው ምን ላይ ነበር ያቋረጥኩ እንግዲህ እርጅናው ማጣው ግጥሞች መጻፍ እንደጀመርክና የባቡሩን ጉዞ ተመልክቶ እጽፍ ነበር እና ከናቴ ካባዬ ተለይቼ ለጋር ስመጣ 12 ሰዓት አልፏል ወረድኩና አደባባይ ቆምኩኝ ትንሽ ነጠላ ጫማ ነው ዳስ ነው ያረኩት ቦታ ቋላ ድሬዳዋ ምናምን ነገር ሰለሪያ ነው ቅያሪ ልብስ አለኝ እንደዚህ ቦርሳ ይችላል ምን አመጣ ምን ብዬ ነው የመጣሁት አልኩ አባዲር ነው የምንለው እግዚአብሔር ማለት ነው እንግዲህ አንተ ታውቃለህ ያመጣኝ እያልኩ ቆም ያለው ወደ ላይ ወደ ማዘጋጃ ቤት ስመለከት አመት ባል ነበረ አምፑሎቹ ምንም ደምቋል የተቃጠለ ነው መስለኝ ለኔ ሰው ሲንጫጫ መኪናው ሲሄዱ ወደ ለቅሶ ቀብር የሚከል ነው አይነት ነው እንግዲህ ያለው ምን አቀበጠኝ ስላል ሰው አንተን ነው ያክላክስ ያረገ መኪና ለይጫዋል አዳው ወጥቶ ሲሄድ እስታሁን ያላየሁም እንደዚህ እንዳንተ ባንተም ያው አንተ ማሳየት ይችል ነበር እንደዚህ ገባ መላንጣ ነው የሚባለው ታዲያ ተብሎኝ መላንጣ ይሆናቸው ኤረርጎታ የማውቃቸው ናቸው እኔ ጌታ ሻምበል ተሾማ ናቸው ፋይናንስ ኃላፊ ናቸው አዲስ አበባ ግን ወህኒ ቤት ኃላፊ ሆነው አገኙ ሃይማኖት ምን ታረጋል እዚያ ነው ትምህርት ቤት በጣም የታወቁበት ሃይማኖት የገጸ ባሪስ ነው አዲስ አበባ ዘፋኝነት አልኳቸው አይ አንተ ቲያትር ነው የምችለው እውነታቸው ነው ደግሞ አለማየሁ ስለምወደው ነው እንጂ አሉና ግባ አሉ ቢጠብቁ ለካ ሰው ሊቀበሉ ነው የለማ አቦ ሰውዬው እኔን ይዘው የስንት ብር አልጋ ነው የምትፈልገው አሉ
1 ብር አልኩ 1 ብርማ ይያዛል ባለ 50 ነው የሚኖረው እሱን ነው የምፈልገው ሻምበል ኮሎኔል በል እያሉኝ ምን ሄደው መንገድ የሚያምር ቦሌ በኋላ ጫፉን ሁለቱን አገናኝልሃለሁ ቦሌ ኦሎምፒያ አካባቢ በጣም ትልቅ ግቢ ገባሁኝ ሃይማኖት መጣ አሉ ቤተሰብ አስተዋውቁኝ ቁጭ አልኩ ቴሌቪዥን እስቲ ድላረገ ባክዳናን ድላረገ ቴሌቪዥን ክፈት አሉት ይሄው ምስክር ነው እሱ ካለ በህይወት ይኑርልኝና ቤቱ ለኔ ማለት ነው በህይወት አቃቸው ከነበሩ ቤቶች ይሄ ምንጣፉም ይሄ ሶፋውም የሆኑ ማይክሮ ሰከንድ ይሁን ሰል እንዲ ዝቅ የሚያረግህ ነው እውነት እኔ ነኝ እያልኩኝ ሃይማኖት ግባና ልብስ ቀይራሉ ቀየርኩ ልብስ ቁጭ አልኩኝ ናስቲ ቴሌቪዥን ክፈት ሲሉ ምን ፕሮጀክት ነው የምናየው ትምህርት ቤት እንጂ አለ ድሬዳዋ ኦፕን ኤር ግን እንዲሁ ፕሮጀክት እንደሚባለው ነው የምናየው ሙሉ ግን እንደዚህ የመጀመሪያው ነካዎች በላይ የለም ተብሏል ሲከፈት ጉብ ያለ ሰው እንደምናው መሻችሁ በቴሌቪዥን ሲል ብድግ አልኩና ጤና ይስጥልኝ አሁን ልብ በል ምን ውስጥ ነው ያለውት እውነት እኔ ነኝ መጥቼ አዲስ አበባ ያለውት እያልኩ አስብ ስለነበረ የሆነ ሰው ብቅ ያለ ነው ይመስለኝ ከዛ በኋላ ልጆቹ እየቆዩ ይላሉ በዚህ ሁኔታ በቃ ገባሁ እዛ ቤት ውስጥ ከዚህ በኋላ ሻምበልና ጋሽ ተስፋዬ ሳሉ ይታወቃሉ ኮሪያ ዘምተው ነበር አብረው ከዛ ማግስቱን በመኪና ይዘው ሄደው ተስፋዬ ወለ ጸጋዬ ቲያትር ይጫወታል ግጥም ይደርሳል ቦይ ስካውት ነው እንደዚህ ግብረገብ ምናምን የሰጠው ነው እባክህ እርዳው አሉ የዛን ጊዜ ደግሞ መልቲ ሲስተም ነው ያል ማንፓወር አይነት ነገር ማለት ነው እና ተወዛዋዥ አንድ ሰው ነው ይዘፍናል እንደነ ተስፋዬ ሳሉ ምታት ይሰራል አስማት እንዳውም መሳሪያ መጫወት አለ ቲያትር በደም መጫወት አለ ከነ ቻርሊ ጋር የነበረ ሰው ነው እና ያው ነገር ግን አሁን ማለፍም አልፈልገው የሚገርምህ በመኪና አምጥተውኝ ከመስሪያ ቤት እንደገና በመኪና ቤት ወስደውኝ እመላለስ የነበረው ግን ለኔ የሚሆን ቦታ የለም እንዲህ ያደረጉ ያመላለሱኝ እያለ በመካከል አንድ ቀን ስልክ ተደወለ ጸጋዬ ብርሃኔ አዎ ደስ የሚል የሴት ድምጽ ነው ወጣት ሴት ድምጽ ነው ብርሃኔ አዎ ጸጥ በልና ምልህን ስማ ጊዮን እንድትመጣ አንድ ሰው እግሮቹን አጣምሮ ተደግፎ ይቆማል አንድ ቦታ እንደዚህ ዌይተር እና ፈልቀች መታፈሪያ በለው አለች 5 ብር ይያለው ብያለሁ የዛን ቀን ከቦሌ ተሳፈርኩና ጊዮን በር ላይ ስደርስ 4 ብር ከ75 ተሰጠኝ ተዘረዘረች የዛን ልጅን ጠየቅኩት ወሰደኝ ፈለቀች መታፈሪያ ማለት ደግሞ ብዙ ታሪክ ያላትና ጃንሆይን ኤርጎታ ሲመጡ የጫኳ ልዕልት የምንላት ናት በቃ እንደዛ አስባትና ከመኪናቸው ፊት ርስተጉልት ሊጎበኙ ሲመጡ ወድቃ እኔ ማድቤት በኩራዝ ነው ተምሬ 98 ምናምን ያመጣሁት የተሰቦቼ እንድዳር ይፈልጋሉ የለት ግርድና እየሰራው ነው የተማርኩት አስተምሩኛለች ቤተመንግስት ወሰዷ ከዛ የተቀምጣለች አቃቂ ይዘን ጊዜ ነው እነሱም በመኪና ደግሞ እንደገና ሰለሞን ለጻዲ ጓደኛው አለ በመኪና የሚያዞሩኝ ተመልከቱ እግዚአብሔር ሲቀበለኝ ሀገር ሲቀበለኝ እና እንደዛ ያለሳን ሸራሽሩ አሁን ጊዜው እየረዘመ ሄደ ወደ 20 ቀን ነው የቀረው ዘመን መለወጫ ስለዚህ ጠየቅኩና የት ነው ብዬው ብሸትን ጠይቅ አገኘው ገባውና ይው ጋሹ ብሸት እኔ ወድሃለሁ በጣም ወድህ ደግሞ ስለቸገረኝ ነው እያልሱ ቆኝ መቅረቴ ነው ሙዚቃ ወዳለሁ አስገባኝ ቃስ ለምን አገባ ማለት እዛማ ያመላልሱኛል አልኩ ስልክ አነሳና መሬ እንደምንነሽ ጋሽ መራዊ ያላፊ ናቸው ደህና ነሽ አንድ ባሪያ ካር መጥቶ ለምን እንደምታመላልሱ እግዚአብሔር በልብሎት ነው ሄድ አለ ሴድ ነርሲስናል ባንዲያን የሙዚቃ መብራናቸው ቁጭ ብለዋል አስተማሪ እነሱ ወደ ማታ ሰርተው ጨርሰዋል እስቲ ዜማ ይውለታል ስሙለት ሲሉ በል አሉኝ በርጎ በቅቤ ያሳድጋ ወላጅ ምያት ተጣዋጋ የወላጆች ቀን በጣም የተወደደ ነው አማርኛ ሌላ አሉኝ ከዛ ኢንተል ማልታት ያልኩኝ መራዊ
እሱ የነ መልካሙ የነ መኮንን ጭራ አይሆንም የተሻለ የምንፈልገው ኖታ አላባክንም ብሎ ተነስተው ሄዱ። ባይግጥም ሲልና አሉኝ። ምክንያቱም ማን ነው የላከኝ? ጓደኛ ነው ከሹሻት ነው። ከዛ በኋላ ጻፉ። በዛችው ምሽት 15 ቀን ነው የቀረው። ታደሰ ወርቁ ውዝዋዜ አዘጋጀ። እንግዲህ ሁለት ተከፈለ ኦርኬስትራው። ምንድነው ይሄ እዚህ የሚጮህብን የሚፈራገጠው? እኛ የምናውቀው ቆትኛ ነው ሸጎዬ ነው የምናውቀው ሲሉ፣ ግማሹ ደግሞ እንዴት መጣ ዘመናዊ ሙዚቃ? ይሄ መሳሪያ የኛ ነው ወይ? አይደለም። ይሄ ኖታ የኛ ነው ወይ? አይደለም። ጩኸት እስከ ሰይፉ ዮሐንስ፣ መራዊ ዮሐንስ፣ አለማየሁ እሸቴ፣ ጥላሁን ገሰሰ እኮ ጮኸዋል። ለምን ጮሁ? ይሄ ሁሉ መሳሪያ የኛ ነበር? አይደለም። ስለዚህ እንሞክረው፣ ህዝቡ ውረድ ይበለው ከመድረክ ተብሎ ያው ተጀመረ። ዘመን መለወጫ መጣ። እኔ እንጃ 2-3 ጊዜ ነው ቢስ የተባለው። ወደኋላ ሳይ ሌላ ድገም ሲባል ቢስ ነው የሚባለው። አንዋር ነፍሱን ይማር በሸሚዝ ግባ አለ። ይነጥራው እንደሚያደርጉት ማለት ነው። በሸሚዝ ገባው። አሁን ቢስ ተባለ። 3ኛ ተባለ። እንግዲህ ማግስቱን ጋሽ ጌታቸው ጋዜጣ ግዛ ሲለኝ የሆነ ሰውዬ ሲያነብ ጋሼ ጋዜጣ ዞርበል አለኝ። አይ ኢንተል ማልታቴ ማታ ዘመን መለወጫ እንግዲህ ይተላለፍ ነበር በሬዲዮ ተጽፎልኝ ስለው ሰጠኝ። ይሄ ጋዜጣ ምንድነው? የዛሬቱ ነው። መቼ? 1965 ቅዳሜ ዕለት መስከረም 1 ማት ይወጣ። የመልኩ ቀለምና እንቅስቃሴው ከማይክ አያያዙ ጋራ ሲዘል ሲወርድ አጠገቤ የነበሩ ነጮች ብድግ ብድግ አሉ። በስመ እንዲህ አይነት ኤግዛጀሬሽን ነው ምናምን ተጽፏል። ልገዛ አልችልም። አንተ ነህ ብሎ አሳየኝ ይላል። ሊገኝ እንደሚችል ሁሉ አይቻለሁ። በዚህ አይነት እንግዲህ ቀዳማዊ ኃይለ ሥላሴ ቲያትር ቤትን ጋይ ጸጋዬ የተቀላቀልከው ራሱ ቲያትር ቤቱ ገና የ16 ዓመት ለግላጋ ወጣት እያለ ነው። የኢትዮጵያ ብሔራዊ ቲያትር ማለት ነው የቀድሞ ቀዳማዊ ኃይለ ሥላሴ። ምክንያቱም 1964 ነው አንተ ያንን ቤት የተቀላቀልከው። እኔ ጋር ያለው መረጃ እንደሚያሳይ እስኪ አድማጭ ተመልካቾቻችን ረጅሙንና ብዙ ጣውረድ የተሞላውን ህይወቱን እስከ ቀዳማዊ ኃይለ ሥላሴ ድረስ አስቃኝን ጋይ ጸጋዬ ኢንተል ማልታቴን ጨምሮ እንግዲህ የተጫወታቸው የተለያዩ ዜማዎች በማስረጃነት ለሱም ትዝታና ትውስታ ይሆናሉ። ምን እንደተሰማው ያወራናል። ነገር ግን ቀደም ሲል ያነሳውን ታሪክ በማስረጃ እንደግፈው። በ1965 አንደኛ ወጥቶ የተሸለመበት ወይንም አድናቆት የተቸረበት የዛሬቱ ኢትዮጵያ ጋዜጣ ላይ ወጥቶ ለታሪክ ዘገባው የተቀመጠበትን አጠቃላይ ታሪክ እኛ ደግሞ በድምጽ ብናግዝ ምን ይላል በሚለው አጠቃላይ የተሰማውን ስሜትና ያለውን ሁኔታ እሱ ያወራናል። ኢንተል ማልታቴን ጨምሮ ስለ ድምፃዊው ጋይ ጸጋዬ ብርሃኔ በጥቂቱ እንስማ። ላችሁ ጨዋታ ኢንተል ማልታቴ የሚል ነው። ኢንተል ማልታቴን ከሙዚቃ ያስማማልን መራዊ ስጦት ሲሆን ውዝዋዜውን ታደሰ ወርቁ አቅርቦልናል። ግን ዜማውንም ግጥሙንም ዘፈኑንም የሚዘፍነው ጸጋዬ ብርሃኑ። ኢንተል ማልታቴ ምን ሆንሽ አንቺ? ኢንተል ማልታቴ ኢንተል ማልታቴ ሲበርበደ ኢቲቪ ያባቴ ኢንተል ማልታቴ ኢንተል ማልታቴ ሲበርበደ ኢቲቪ ያባቴ። ድምፃዊው ጸጋዬ ብርሃኔ ተው ተመለስ የሕፃናት አባት፣ ተው ተመለስ የሕፃናት አባት፣ ቃል ኪዳኑ ትዝ ይበልህ ድንገት አባ ደኒን ዴቢቱ ገብሩም መናዋላምte ጩርቁም ፈማሞሃቴ አዱም ብሊሳ ኢፍte አስቆቱ ጃለ ኮኮ ፈልሸጎ ኡታሊ ወይ ወይ አባ ደኒን ዴቢቱ ገብሩም መናዋላምte ጩርቁም ፈማሞሃቴ አዱም ብሊሳ ኢፍte አስቆቱ ጃለ ኮኮ ፈልሸጎ ኡታሊ ተመልሰናል። ጋይ ጸጋዬ ከስንት ዓመት በኋላ ሰማኸው? የተሰማህ ስሜት አጠቃላይ ትንሽ እናውራ።
ከዛሬ ፕሮግራሞች ሁሉ የእውነትና የእውነት ይሄ ለየት እንዲል ያደረገው አንድ ሰው ፊት ለፊቱን የሚያየው ሌላ ሰው ነው፣ ራሱን አያዩ። አይኖቹ ራሳቸው ፊቱን አያዩለትም። አይኖቹ ራሳቸው አይተያዩም ጎን ለጎን ሲኖሩ። ከዚህ የበለጠ ምሳሌ ልንገርህ ለአድናቆቴና ኋላህን አታየውም፣ ጀርባን አታየውም፣ ማጅራትን አታየውም። አንድ ጊዜ እንዴት እኔን አላየውም ብዬ ፎቶግራፍ ተነሳሁና አየሁ። አሁን እንደሱ እንደሆን ያነሳሁትን ፎቶግራፍ እንዳየሁት በትክክል እንዳየው ነው ራሴን ከኋላ ያደረገው። ይሄን ያህል ነው በአድናቆት የምገልጽ። እና ማንም ሰው እስከዛሬ ሲያቀርበኝ የፕሮግራም ማሟያ ኢንሴንቲቭ ሆናለሁ እንጂ እንዲህ መሰረት ይዞ ጠልቆ ወደኋላ የሚያይ ሰው ያየኝ ሰውም አልገጠመኝም። ይሄ ነገር ቢኖር ኖሮ ከገባሁበት ጊዜ ጀምሮ ወደ ኋላ ወይም ወደፊት እንደምናወራቸው የት እደርስ ምንስ አደርግ ነበረ። በከፍተኛ ደረጃ በጣም ብዙ ነገር ላመርት እችል ነበር። አሁንም እንድሰራ ነዳጅ ጠብ አድርገህልኛል። አመሰግናለሁ። በጣም ነው የማመሰግነው ጋይ ጸጋዬ። እንዳልኩህ የባለ ውለታዎቻችንን ታሪክ በአግባቡ የመያዝ የመመርመር ለትውልድ እንዲተርፍ የማድረግ እድሉና አቅሙ ቢኖርን ትልቁ ጥቅም ለሀገር ነው። ምክንያቱም አዳዲስ ጀግና እንዲፈጠር ያደርጋል እና ያን ስሜት ደግሞ በተቻለን መጠን መፍጠር ብንችል ከሚል ቁጭት የመጣ እና በድጋሚ በቆይታችን የምናነሳቸው ብዙ ጉዳዮች ስላሉ ላበረከትከው አስተዋጽኦ ምስጋናዬን ደግቤ ማቅረብ ፈልጋለሁ። በየስራዎችህ ካሉኝ ጥቂት ማስረጃዎች አንፃር አድማጭ ተመልካች ይመዝን ታሪኩን። ኃላፊነቱንም ሆነ አደራውን ለአድማጭ ተመልካች ሰጥተን እስኪ በጥቂቱ ደግሞ የቲያትሩ ነገር ሰፊውን ድርሻ ስለሚይዝ ብዬ ነው ወደሱ መጣለሁ። ከዛ በፊት ደግሞ አሁን የዘፋኝነት ህይወት ግን አየን። በተለይ እንተል ማልታቴ ቀደም ሲል እንዳጫወትከን ብዙ ዝናና አድናቆት ያተረፈች በተደጋጋሚ ቢስ የተባለ ስራ ነው። ተው ተመለስ የህፃናት አባትና ሌላኛ ያሰማው የኦሮምኛ ስራን ጨምሮ የድምጻይነቱ ጉዞ እንዴት ነበር የሚለው ላይ ጥቂት እናውራና ወደ ሌላ ተሰጥቶ መጣል። እሺ ሪዮትዬም ተቦርንዬም ይመለከታቸዋል። የነጻነት ጮራ ወይም የነጻነት ፀሐይ ነው የሚለው ልብ በሉ። በ1972 ዓመተ ምህረት ነው የተሰራው። የዛን ጊዜ ጅጅጋ ከፍተኛ ውድቀት ላይ ነበረችበት ጊዜ ነው። በአጽማ የቆመችበት ጊዜ ነው። የድል ጊዜ ሆኖ ከአዲስ አበባ ተነስተን ጅጅጋ ሄደን እዛ ሰርተን ከዛ እስከ ሰሜን ቀይ ባህር ዳህላክ ደሴ ድረስ ስንሰራ ሁለት የሚገርሙ ነገሮች ልንገራቸው። አንደኛው የነጻነት ፀሐይ ወይም ጮራ ነው የሚለው ኦሮምኛ ነው። ይሄ ነጻነት ጮራ እንደዚህ የሚባለው ነገር ይሄ ቡድን ምናምን ግ የሚባለው ነገር የመጣው በ83 ነው እንደምታውቁት። እኔ 72 ነው የሰራሁት። አንድ በዛን ጊዜ መሰራቱ እንዴት ነው የሰራው ብለው ኦሮሚያዎች ሲጠይቁኝ ማይማክሰኽያ የኢትዮጵያ ህዝብ ህልሜ ነው ብዬ ነው ያልኳቸው። አንድ ይሄን በዛን ጊዜ መሰራቱን ይው። ሁለተኛ ከምስራቅ ተነስተን ሰሜን ደርሰን 4 ወር የሚጠጋ ጉዞ ስናደርግ ለአንድ ቀን ብቻ አንድ ፕሮግራም ናቫል ቤዝ ስለመሸ ቢስ አልተባለም። የመጨረሻው አንደኛ መልካሙ፣ ሁለተኛ ጠልዬ። እሱ እኔ ለሀገሬ ጠልዬ ቀዩ ባንዲራ አዱቢልሳይኒ መዝጊያ ነው። የዛን ቀን ብቻ ቢስ አልተባለም። ተወዶ ተደንቆ የሚለው ነገር እንዳለ ተውና ማንም የኢትዮጵያ ህዝብ ተመልካች በሙሉ እንደሸለመኝ እንዳቀፈኝ ነበር። ብር እንደፈሰሰ መድረክ ላይ ለምን አንድነትን፣ ህብረትን፣ ፍቅርን ይው። ይሄን አጉልቶ
ደግሞ ፈንጥቆ የሚያወጣልህ ምንድነው? ከኦሮምኛ በቀር ሌሎች አይችሉ ምን እንደሚል በቃ ሐረር መሆኑ ብርቱካኑ መያያዙ ቀለም ሺሻው መያያዙ የኔ አክሰንት እንቅስቃሴ አንድ ላይ የዜማው መቋረጥ ምናምን ሆኖ ፍቅር ነው የታየው፣ ጥበብ ነው የታየው መድረክ ላይ። የዚህ ብሔር ማንም ምንም ያለ አልነበረም። አሁን አንድነትን ነው እዚህ ላይ የነበረው ማየት ያለብን። ለምን ቢሳላችሁ ለምን አጨበጨባችሁ እንዴት ትላለህ አትልም። ማንንም ሁሉም ሰው ወጥቶ የሚሸልምበት እኔ መፈቀሬን ስራው መፈቀሩን በዚህ ኢትዮጵያ ሕዝብ በዚህ አንድነታችንን ይበልጥ የምናጠነክርበት ተፋቅረ መኖራችንን ያሳይ ነበር። አሁን ግን ይመጣል ጥሩ ጊዜ እግዚአብሔር ያመጣው። አንጋፋው ዘርፈ ብዙ ባለተሰጥኦ ጋይ ጸጋዬ ብርሃኔ